ብርቱካን ምንም ነገር ሊሳካላትና ሊሆንላት አልቻለም ማለት ነው። እንግዲህ ከትዝታ ጋራ ድርድር ቀርበው ነበረ። ትዝታ ግን ልትስማማ አልቻለችም ማለት ነው። እንግዲህ ትዝታ ራሴው አምጥቼ ራሴው አሰለጠንኩሽ፣ እንዳመጣሁኝ አሽቀንጥሬ ነው የምጥልሽ እንግዲህ እያለ ብርቱካንም ትገኛለች ማለት ነው። ብርቱካን አሁን ላይ መግቢያው ቀዳዳው ጠፍቷታል። ምክንያቱም ሊሳካላት አልቻለም። ነገሮች ሁሉ እሷ ባሰበችውና ባቀደችው መንገድ ሊሄድላት ስላልቻለ ማለት ነው እንግዲህ ምንም ነገር ሊሳካላት አልቻለም። አሁንም ደግሞ ዙፋንና ትዝታ አንድ ሊሆኑ ይመስላል ነገሩ። እንደው ሊስማሙ ነው መሰለኝ ትዝታና ዙፋን። ምክንያቱም ትዝታ ጋራ በረከትን እንደዛ ያደረገችበት ፋይል ሳይኖር አይቀርም እያለች ዙፋንዬም እያለች ነው እንግዲህ ዙፋን ብርቱካንን ወደ እስር ቤት ለማስገባት በቂ የሆነ ማስረጃ አታ ነው። አሁን ላይ ማስረጃውን ትዝታ ስልክ ላይ ያገኘችው ይመስላል። ነገሩ እንዲህ ነው። ትዝታ ወደ ዙፋን ሂዳ ልታሰያት ስትል ብርቱካን መታ አቋረጠቻት ማለት ነው። ትዝታ ነይ እንሂድ፣ እኔና አንቺ ወደ ክፍል ሂደን እምናወራዋለን ብላ እንግዲህ ብርቱካን ወስዳ ወደ ክፍል አስገብታ ለድርድር አቅርባት ነበር። ነገር ግን ትዝታ በድርድር የምትስማማ አይነት ሰው አይደለችም። ቀበጥ ነገር ናት። እንግዲህ በጣም ነው የተመቸች። በነገራችን ላይ ሞልቀቀቅ ያለች ናት ማለት ነው። ክፋትን ካንቺ ነው የተማርኩት፣ ተንኮልን ካንቺ ነው የተማርኩት፣ ታንቺ ባልበልጥም እንግዲህ እኔም ክፉ ነኝ እያለች እንግዲህ ብርቱካን ላይ እንግዲህ ብጥስጥስ ቁንጥርጥር እያለችባት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩ ደግሞ ዛሬ ኮረዳ ድራማ ክፍል 16ን ይዤላችሁ ከች ብያለሁ ማለት ነው። ላይክ እና ሼር፣ ሳብስክራይብ፣ ሼር እያደረጋችሁ አበረታቱ። ለነባሮችም ደግሞ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ለምታበረታቱ ቤተሰቦቼ። እንግዲህ ዛሬ ሮዛ ድራማ ክፍል ኮረዳ ድራማ ክፍል 16ን ይዤላችሁ መጥቻለሁ። ኮረዳ ድራማ በጣም ደስ የሚልና አስተማሪ ነው። እንግዲህ ብዙዎቻችሁ በገንዘብ የተነሳ ባሎቻችሁን ወይም ሚስቶቻችሁን፣ ዘመዶቻችሁን፣ ዘመድ አዝማዶቻችሁን በአጠቃላይ የምትበድሉ ሰዎች እንግዲህ ከብርቱካን መማር ትችላላችሁ። መቼም አይሳካም። እውነት ምን ጊዜም እውነት ናት። ትመነምናለች እንጂ አትበጠስም ማለት ነው። እንግዲህ በአሁኑ ሰዓት በረከትም በእግሩ መሄድ ችሏል። እየተንቀሳቀሰ ነው። ባመንኳትና ባፈቀርኳት ብዙ ነገር ባሳለፍ ነው ሚስቴ እንደዚህ መሆኔ በጣም እየቆጨኝ ነው እያለ እንግዲህ ለዶክተሩ እያማከረው ይገኛል። ዶክተርም ደግሞ ልጄ በረከት ካሁን በኋላ አንተ ወደፊት እንጂ ወደኋላ እንዳትል፣ እህትህ ላንተ ብዙ መስዋዕትነት ከፍላለች እያለ ሲለው ነበር። እውነት ለመናገር ዙፋን ለወንድሟ በጣም ብዙ መስዋዕትነት ከፍላለች። በጣም ማለት ነው። ማሚ ዙፋንን አላምንም ብላ ስትል እንግዲህ ምኞቴ በመሀል ጣልቃ ገብታ ነው። አዎ ማእትዬ እንደዚህ ስታደርግ ብርቱካን አይቻታለሁ ብላ እውነቱን ተናግራባት ነው። እንግዲህ ብርቱካን እንግዲህ ውሽማዋን አንጥታ እንትናን ፓራላይዝ ካረገኝ በኋላ የዚህ ቤት አባዋራና የዚህ ቤት ባለቤት ይሄ ነው፣ ካሁን በኋላ የሚያዝሽ ይሄ ነው፣ ባሌ ይሄ ነው እያለ እንግዲህ ለምኞቴ መጀመሪያ አስተዋውቃል ነበር። በረከትን ፓራላይዝ ካረገች በኋላ እንግዲህ ምኞት ለበረከት በጣም ብዙ ዋጋ ከፍላለች። እሷም እላችኋለሁ ውድ ቤተሰቦቼ እንግዲህ መጥፎ ነገር የምታስቡ ሰዎች ከብርቱካን መማር ትችላላችሁ። ብርቱካን አሁን ላይ ምንም አይነት ነገር ሊሳካላት አልቻለም። እንዲሁም የገዛ እህቷን እኔ አምጥቼ እኔው ራሴ አሰለጠንኳት እያለች ስትል ነበር። እንግዲህ እህትየዋም ደግሞ ብርቱካን አልጋ ላይ ሆና ፍራሹን እያሸተተች ትራሱን እንግዲህ ወይኔ እዚህ ላይ ነው የነበርኩ የምተኛበት እያለ ሟልቃቃቅ ዘልቃቃቅ እያለች እንግዲህ ስትል ይህ ነገሩ በረከትዬ አንተ እኮ ከዚህ ቤት ከወጣህ ቆይታል፣ ሌላ ሰው ነው የሚተኛበት ብላ መካዳውን ወረወረችው ማለት ነው። ከዚያም በኋላ ብርቱካን መታ ምን ነው እየሰለጠንኩ የቀበጥኩ አልመሰለሽም እንዴ ስትላት፣ ለምን ምን ችግር አለው ሶፋው አልመቼኝ ብሎ እኮ እዚህ መጥቼ አረፍ ልበል ብዬ ነው አለች። እንግዲህ ስትላት ብርቱካንም ነውር አይደለም እንዴ እዛው መኝታ ቤት ዝም ብሎ ሲገባ እንዴ የሰለጠንሽ አልመሰለሽም እንዴ? በያሁን ቀጥ ብለሽ ውጪ ተመኝታ ቤቴ ብላ ብርቱካን ስትላት፣ ወይዘሮ ትዝታም ደግሞ እኔ ለአሁኑ ወጣልሻለሁ ግን ከትንሽ ጊዜ በኋላ
ተመልሼ እንደምመጣበት እንዳትረሹ እያለ እንግዲህ ዝታባት ወጣች ማለት ነው። ከወጣችን በኋላ ሶፋዋ ላይ ቁጭ ብላ እየተምከነከነች በውስጧ እያብከነከነች እንግዲህ የገዛ እህቷ ባሏን ወይም ደግሞ ፍቅረኛዋን ለወደፊት ትዳር ይሆነኛል ብላ እያሰበችውን በረከትን ወይዘሮ ብርቱካን ሞጭልፋታለች እና በዛ እየተብሰከሰከች እንግዲህ አሁን ገና ጨዋታውን ጀመርሽ ወይዘሮ ብርቱካን፣ አሁን ገና ጨዋታው ተጀመረ እያለች እንግዲህ እየተብከነከነ ትገኛለች ማለት ነው። ትዝታ ዙፋንዬን እንተዋወቅ ስትላት ትንሽ ጊዜ ለመተዋወቅም እኮ ጊዜ ያስፈልገዋል፣ እኔ አሁን አልተዋወቅሽም ብላ እንግዲህ ቆስጣናዋና ቆንጆዋ ዙፋን እንግዲህ ጥላት ሄደች ማለት ነው። ከዛም ምኞቴ በረከት ጋር ሂዳ በጣም የድሮ ትውስታዋ እንጀራ እናቷ ስታሰቃያት የነበረው ትውስታዋ እየመጣባት በረከት አለበት ቤት ስትሄድ በጣም ግራ ተጋብታለች ማለት ነው። በረከት ድኖ በማየቷ በጣም ደስተኛ ናት። ምኞቴ ጋሼ እንኳን ተሻለህ፣ እንደዚሁኛ ያለው ብዬ አላሰብኩም ነበር እያለች ትላለች ማለት ነው። ከዛም በረከት ልሂድ ብላ ስትል አትሄጂ ምኞትዬ ትንሽ ቆይ ሲላት ልሂድ ስራ አለብኝ ስትለው ወይዘሮ ኤልሳም ደግሞ ትንሽዬ ፍቅር የሚባለው ነገር ሳይጠምዲያት አይቀርም። እንዲው በረከትን ያናገረባት ሴት ሁሉ እንዲው ቁጥጥት ኩርፍርፍ ያረጋታል። ብቻ እንዲው ነገር አለማቀይር ያረጋታል ማለት ነው። ወይዘሮ ኤልሳ እንግዲህ በረከትን በማግኘቷ እሷም በጣም ደስተኛ ናት። እኔ ድሮ እዚህ ቤት ብቸኝነት ነበረ የሚያጠቃኝ፣ አሁን ላይ ግን በረከት ከመጣልኝ ወደዚህ በጣም ደስተኛ ነኝ እያለ ትላለች ማለት ነው። እና ምኞቴ ስትመጣ በጣም ተቆጥታ ነበረ፣ በጣም አኩርፋ ነበረ። ምክንያቱም በረከትን ትቀማኛለች ብላ ፈርታ ነበረ። እንግዲህ ያው የቤቴ አጋዥ ናት፣ ለእኔ ብዙ መስዋዕትነት እየከፈለች እህቴ ናት፣ ምኞት ትባላለች ብሎ በረከት ሲያስተዋውቃት ትንሽ ለቀቅ አረጋት ማለት ነው። እናም ምኞቴ ባክሽ ትንሽ ቆይና እንጫወት ስትላት አይ ልሂድ በቃ ቤት ሁለትም ቤት ነው ያለው ስትል እንዴት ምኞቴ ማለት ምን ማለት ነው ሲላት አንዲት የብርቱካን እህት አለች ምኞቴ። ከዛም በረከት ትዝታ አልሄደችም እንዴ ሲላት አዎ አልሄደችም አለች። ከዛም ኤልሳ በባለፈው የመጣችውና ስትል መታ ነበር አለች ምኞቴም አዎ መታ ነበር አለ በረከት እኔ ልትጠይቀኝ አይደለም የመጣችው አመጣጣ ለሌላ ነገር ነው ብሎ ሲልም አሁንም ኤልሳዬ ከበረከት ትንሽ ፍቅር ሳይዛት አይቀርም። ይሄ በረከት የሚባል ሰውዬ ምንድን ነው ነገሩ? ሴቱን እኮ አጨረሰው። ብርቱካን እንኳን ለገንዘብ ብላ ነው የመጣችው። ያው ገንዘብ ወስድ ያለው ብላ ነበር ግን አልተሳካላትም። ነገር ግን ትዝታም ታፈቅረዋለች። አሁንም ደግሞ እሱም ደግሞ ምኞቴን ትንሽ ምኞቴና በረከት አንድ ላይ ቢሆኑ ደስ አይልም? ደስ ይላሉ። ምኞቴና በረከት አንድ ላይ መሆን አለባቸው። ነገር ግን ኤልሳ የምትሰጥ አይነት ሰው አይደለችም። ኤልሳዬ እንደዛ ተንከባክበሽማ እንደዛ እየደባበሽ እንደዛ እያበጣጠርሽ አንዴ ጤሙን አንዴ ጠጉሩን እየቀባበሽ እያወዛዘሽ እያጎረሽ እያበለሽማ ለሰው እንዳሰጪ ተጠንቀቂና ተለሚ ጠንቀቅ ብለሽ ያጂ ተጠንቀቂ እንዴ እንደዛ ተንከባክበሽማ አሳልፈሽ እንዳሰጪ እንዴ ሞኝነት ነው ይሄማ ሞኝነት ነው። የመጣውን ሁሉ አንቺም ተጋፈጪው ኤልሳዬ ቻዩ እንግዲህ የማይቻል ነገር የለም። ከዛም በኋላ ዙፋኔ ከመጣች በኋላ ወይ ወንድሜ ዳንክልኝ እኮ በጣም ደስ ብሎኛል ብላ ካለች በኋላ አዎ እድሜ ለዶክተርና ለዶክተር ልጅ ለወይዘሮ ኤልሳ እያለ እንግዲህ በረከትም እህቴ እድሜ ላንቺም እያለ እንግዲህ ዙፋንዬን ሲያመሰግን ነበር ማለት ነው። እንግዲህ ዙፋን እኔና ምኞቴ ተመካክረን የሆነ ነገር ማድረግ አለብን፣ ምኞቴ ከጎኔ እንድትሆንልኝ ይፈልጋለሁ ስትላት ምኞቴም ደግሞ ዙፋንዬ እሆንልሻለሁ ምንም ችግር የለም ምንድነው ንገረኝ ብላ ስትላት እንግዲህ ብርቱካንን ማጥመድ ነው የያዙት እነሱ። ያው ብርቱካንን ለማጥመድ ነበረ፣ ነገር ግን ተሳክቶላቸዋል አሁን ላይ። ብርቱካንም ደግሞ እቺ ተንከሲስ የሆነች ልጅ እንዳታየኝ፣ እቺ ተንከሲስ የሆነ ነገር ካሰበች ለሷ ይሳካላታል፣ ለኔ ግን ምንም ሊሳካልኝ አልቻለም እያለ እንግዲህ ብርቱካን ትብከነከናለች ማለት ነው። ከዛም ቤት ተሄዱ በኋላ ብርቱካንና ዙፋኔ ትንሽ ተጨቃጭቀው አንቺ ልጅ ከኔ ጋር አትሳፈጭ እያለ እንግዲህ ዙፋንም ደግሞ
እኔ አንቺን መረጃ አጥቼብሽ ነው እንጂ እስር ቤት ነው የምወረውርሽ ስትላት፣ አዎ እስካሁን አታቆይኝም ነበረ፣ አንቺ በጣም ጨካኝ ሰው ነሽ፣ እስር ቤት ታስገቢ ነበረ፣ ነገር ግን ምን መረጃ አለሽ እያለ ወይዘሮ ብርቱካንም እንግዲህ እየተበጣጠሰ ትገኛለች ማለት ነው። ብርቱካን በቅርብ ቀን አሁንም ወይ እስር ቤት ትገባለች ወይ ደግሞ የሆነ ነገር ይዛ ትመጣለች። ወይ እስር ቤት ትገባለች ወይ ደግሞ የሆነ እቅድ ይዛ ትመጣለች። እንትና ካልተስማማቻት ትዝታ ጋር ከተስማሙ ከትዝታ ጋር አንድ እንትን ይዘው ይመጣሉ። ነገር ግን ትዝታ የምትስማማ አይነት አይደለችም። እንግዲህ ብዙ ሰጣ ገባ ውስጥ እየገቡ ይገኛሉ ህታማቾቹ። ከዛም በኋላ ምኞቴ ብላ ጠርታ ዙፋን ዛሬ ወይዬ ስትላት ወይዬ ብላ ምኞቴ መጣች ማለት ነው። ጭራሽ ወይዬ። ምክንያቱም እነሱ ብርቱካንን ለማቃጠል ተዘጋጅተው ተመካክረው ነው የመጡት ማለት ነው። ስትላት ጭራሽ ወይዬ ብላ ብርቱካንም ታለች በኋላ ምኞትዬ ዛሬ በጣም ቆንጆ ምግብ እንዲሰሪልኝ እፈልጋለሁ ስትላት እሺ እሰራልሻለሁ ብላ ምኞቴም ወደ ኪችን ገባች ማለት ነው። እንግዲህ ዛሬ ደግሞ ወጣችሁ በአንድ ዳችሁ ትመጣላችሁ እንዴ እያለ ምኞትን በጣም እንትን ብላለች ማለት ነው።